ጡት ጫፉ መሰጠቅ፣ መድማት፣ ጡት በደንብ ወተት አለመውጣት ይሄንን ሊከሰት ይችላል። ለነዛ የሚሆኑ የቤት ውስጥ ህክምናዎችን እናስታውሳችኋለን ኢንሻአላህ። ማስታይቲስ ብዙ ጊዜ እናቶች የሚያስቡት ምንድነው የአግስቶበት ነው ይባላል። በተለምዶ ይሄ ነው ያለው። የጤና እክሎች የሚገጥማቸው በአራስነት ሰዓት የበሏቸው ምግቦች ነው ብዬ ነው የማስበው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዛሬው ዕለት የምናነሳው ባለፈውም ቃል እንደገባ ነው የጡት ማጥባት ሂደት ምን ይመስላል፣ ምን ጥቅም አለው፣ ምን አይነት ጉዳቶችስ ሊኖሩት ይችላሉ፣ አለማጥባት የሚያስከትላቸውን ጉዳቶች ለማስታወስ ያህል። ከዚያ በተጨማሪ ግን በጡት ማጥባት ሂደት ውስጥ የሚከሰቱ የህፃኑ ምቾት ማጣት፣ የእናትየውም አንዳንድ የጤና ችግሮች እንዴት አድርገን ቤት ውስጥ ማከም እንችላለን የሚለውን የምናይ ይሆናል ማለት ነው ኢንሻአላህ። ጡት ማጥባት ሁላችንም እንደምናውቀው ምንም የምንከራከርበት የምናስተካክለው ነገር አይደለም። ጡት ማጥባት ለእናትየውም ለህፃኑም ብዙ ጥቅሞች የያዘ ነው። ለእናትየው የተስተካከለ የሰውነት አቋም እንዲኖር ይረዳታል። ጤናዋን እንድትጠብቅ ያግዛታል። የሆርሞን መስተካከልን ያመጣል። ከዛም ውጪ ለእናትየው ትልቁ ጥቅም የሚባለው ምንድነው? የአታችመንት ወይንም እናት ከልጅ ጋር ያላት ቁርኝት የተስተካከለ ወይንም ያማረ እንዲሆን ይረዳታል ማለት ነው። ለህፃኑ አስፈላጊ የሆኑ ንጥረ ነገሮችን ብዙ ዋጋ ሳይከፈልበት በትንሽ ኢኮኖሚ ሊያገኝ የሚችልበት መድኃኒትም ነው። በተለይ የመጀመሪያው አንገር የሚወጣው ወተት ለብዙ የሰውነታቸው ለህፃናት የመከላከያ አቅማቸውን በደንብ እንዲያዳብር የሚከላከልላቸው ይሆናል። በተለይ የመጀመሪያው የጡት ወተት ከተወለደ በኋላ የመጀመሪያውን የጡት ወተት መስጠት የተለያዩ የጤና ጥቅሞች ያስገኝለታል። IgG፣ IgA የሚባሉ የመከላከያ አቅሞች በደንብ እንዲያድጉ ያደርግለታል ማለት ነው። የተለያዩ በሽታዎችን መከላከል እንዲችል፣ የሆድ ህመሞች፣ የተለያዩ የባክቴሪያ ችግሮች እነዛን ሁሉ መከላከል እንዲችል ይረዳዋል ማለት ነው። ለእናትየው ቅድም ካነሳ ነው በተጨማሪ የጡት ካንሰርን ለመከላከል፣ የማህፀን ካንሰርን ለመከላከል እንዲሁም የኦቫሪ የምንለው የእንቁላል መያዣ ቦታዎች ያሉትን የካንሰር ችግሮች ለመከላከል ያግዛል ማለት ነው ጡት ማጥባት። ከዛም አልፎ ደግሞ ፖስት ፓርተም ዲፕሬሽን የምንላቸው አሉ የሚባል ችግር አለ። እናቶች ከወለዱ በኋላ የሚገጥማቸው ድብርት አለ። ያንን ድብርት ለማከም የሚረዳቸው አንዱ ትልቁ መንገድ ጡት ማጥባት ይሆናል ማለት ነው። ከዛ ውጪ ያው ቦንዱን በደንብ ያስተካክላል። እናቱን በደንብ በመለየት እንዲችል፣ እናትም ህፃኑን በደንብ እንድትቀርበው እንዲቀራረቡ ቦንዲንጋቸው እንዲጨምር ይረዳል፣ ያግዛል ማለት ነው። ሌላው በዚሁ የምናነሳቸው ነገሮች ምንድናቸው? ጡት በማጥባት ሂደት ውስጥ የሚገጥሙ ችግሮች የማይቀሩ ብዙ እናቶች ላይ ሊከሰቱ የሚችሉ ችግሮች ይኖራሉ። አንደኛው ፊዚካል ዲስኮምፎርት የምንለው ነው። የሰውነታቸው ምቾት ማጣት፣ ያው የእንቅልፍ ማጣት፣ የምግብ አለመስተካከል ወይንም የሚፈልጉትን መውሰድ አለመቻል ለጡት ወተት ሲባል ማለት ነው። እና ፊዚካል ዲስኮምፎርት ማለት በፈለጉት ሰዓት እንደፈለጉ ሆነው መቀመጥ አይችሉም። ለማጥባት ሲሉ የሚቀመጡበት አቀማመጥ አለ። ብዙ ጊዜ ለእናቶች የሚመከረው አቀማመጥ እንደ ባለሙያ ልንነግር የምንችለው በልምድ የሚመጣ ብዙ አይነት የማጥባት ልምዶች ይኖራሉ። የመጀመሪያው አቀማመጥ እናትየው የተወሰነ ደገፍ ብላ ከ90 ዲግሪ ትንሽ መለስ ትላለች ማለት ነው። እንዲህ አይነት አቀማመጥ ሳይሆን ወደዚህ መለስ እንድትል ያደርጋታል። ይሄ እንደዚህ ይሆናል ማለት ነው። ህፃኑን ወደ ጡት በደንብ እንዲቀርብ አድርጎ የ45 ዲግሪ አይነት አቀማመጥ እንዲኖረው ይደረጋል ማለት ነው። እንዲህ አይነት ነው የሚሆነው ማለት ነው የሚቀመጠው አቀማመጥ። ከዛ በቀላሉ ጡት መያዝ እንዲችል ይደረጋል ማለት ነው። ይሄ የህፃኑ አቀማመጥ መሆን ያለበት ወይ የህፃኑ አቀማመጥ መሆን ያለበት ይሄንን ይመስላል።
ሳክ በሚያረግ ሰዓት ጡት በሚጠቡ ሰዓት ደግሞ ሙሉ ለሙሉ አፋቸው ጡት መያዝ ይኖርበታል። ክፍተት መኖር የለበትም። ይሄ ክፍተት አየር ሳክ እንዲያደርጉ ያግዛቸዋል። በመሃል አየር እንዲስቡ ያደርጋቸውና ከጡቱ ጋር አብሮ ምን ይገባል? ከጡት ወተቱ ጋር አብሮ አየር ይገባል ማለት ነው። ያ በሚገባ ሰዓት ለቁርጠት ይዳርጋቸዋል። ስለዚህ አንዱ ቻሌንጅ የሚሆነው ቁርጠት ነው። ስለዚህ ይሄንን ለመፍታት አቀማመጣቸውን ይሄንን አይነት አቀማመጥ ማድረግ፣ ጡት በደንብ እንዲጎርሱ ማድረግ፣ እያፈናቸውም ቢሆን ረጅም ሰዓት እንዲጠቡ ማድረግ፣ በመሃል ሳክ እያደረጉ እያነቀልን እያነሳን እየመለስን አይነት ሲሆን ልክ የቧንቧ ውሃ በጎማ ሲቀዳ ያለውን እናውቀዋለናል። በመሃል አየር ይገባል እና ያ አየር ሲወጣ ምን አይነት ነው የሚሆነው? ቷ እያለ እንደሚወጣው አይነት አንጀታቸውም ውስጥ የሚገባው ሳክ የሚያደርጉት የሚስቡት አየር ከወተቱ ጋር በመሆን ያንን አይነት መነፋት፣ የሆድ ምቾት ማጣትን ያመጣል። ያንን ለመከላከል በደንብ ጡትን አፋቸውን ሙልት አድርጎ ማስያዝ ያስፈልጋል። የሚጠባበትን ወይ የምጠባበትን ያህል ጊዜ በደንብ ካስጠባን በኋላ በጣም የሚጨንቀው አይነት ሰዓት ላይ አውጥተን ከዛ በኋላ ወደ ማስገሳቱ እንሄዳለን ማለት ነው። ይሄን አይነት መንገድ መከተል በተለይ አሁን ብዙ ጊዜ እየተከሰተ ያለው ችግር ምንድነው? የሚወለዱት ብዙ ጊዜ ናቹራል በርዝ የሚባለው አይነት ወይንም በተፈጥሮ ላይሆን ይችላል። ሁለተኛ በሲኤስ የሚወለዱ ህፃናት ይኖራሉ። እነዛ ከተወለዱ በኋላ ወዲያውኑ ለማገገሚያ ተብሎ የሚሰጣቸው የጡጦ ወተት ሊሆን ይችላል። ስለዚህ የመጀመሪያ ችግሩ ምን ይሆናል? ከጡት ወተት ውጭ ሌላ ነገር ይጀምራሉ ማለት ነው። ወይንም ያንን በማይተካ ይተካል ተብሎ በማይታሰብ የፎርሙላ ወተት የጣሳ ወተት በምንለው እሱን ሊጀምሩ ይችላሉ። ያንን ሲጀምሩ የሆድ ምቾት ማጣቱ፣ አለመመቸቱ ከዛ ጀምሮ ይጀምራል። ስለዚህ ምን ዴቨሎፕ ያደርጋሉ? ቀስ ብሎ ወደ ጡት ለማምጣት ሲሞከር አስቸጋሪ ይሆናል። ስለዚህ ኮሊኪ ፔን የምንላቸውን ወይንም ከፍተኛ ቁርጠት ሊከሰት ይችላል። ከፍተኛ ቁርጠት ህፃናት ላይ ገና ጨቅላ ህፃናት ማለት ነው፣ የተወለዱ ህፃናት ላይ ያ የሚከሰትበት ዋናው ምክንያት የሆድ ምቾት ማጣት ማለት ነው። የሆድ ምቾት ማጣት የሚገቡ ነገሮችን በሙሉ አሁን ያለው ያልበለጸገው አንጀት፣ ጨጓራ እነዚህ ሁሉ ሊረበሹ ይችላሉ ማለት ነው በሚወስዱት ነገር። ስለዚህ ለማስተካከል ቅድም ያልነውን ፕሪንሲፕል መከተል፣ ህፃኑን በዚህ አይነት መልክ ማስቀመጥ፣ በደንብ እንዲጎርስ ማድረግ፣ ከዛ በኋላ ከጨረሰ በኋላ ደግሞ ማስገሳት የተሻለ ይሆናል ማለት ነው። ቴክኒኩ ይሄንን ይመስላል። ከቴክኒኩ በኋላ ደግሞ የሚከሰቱትን ችግሮች እናያቸዋለን ማለት ነው። የሚከሰቱት ችግሮች ምንድን ናቸው? ቅድም ችግሮቹን ለማንሳት ሞክሬ ነበረ፣ ግን ቀድመን ቴክኒኩን ማየት ስላለብን ነው አሁን ይሄንን ያደረግነው። ስለዚህ እናቶች የሚያጠቡበት ሰዓት ላይ የሚገጥማቸው ችግሮች ምንድን ናቸው? አንድ የጡት ጫፉ መሰንጠቅ፣ መድማት፣ ጡት በደንብ ወተት አለመውጣት፣ ይሄንን ሊከሰት ይችላል። ለነዛ የሚሆኑ የቤት ውስጥ ህክምናዎችን እናስታውሳችኋለን ኢንሻአላህ። ስለዚህ በቅድሚያ ምን አይነት ችግሮች ሊከሰቱ ይችላሉ? አንድ የጡት ጫፍ መሰንጠቅ፣ ሌላው በጣም ማበጥ፣ ከዛም አልፎ ደግሞ ኢንፌክሽን መፍጠር፣ የጡት ኢንፌክሽን የምንለው ወይንም ማስታይተስ የምንላቸው ማለት ነው። ማስታይቲስ ብዙ ጊዜ እናቶች የሚያስቡት ምንድነው? የአግስቶበት ነው ይባላል። በተለምዶ ይሄ ነው ያለው። ሲያገሳብሽ ነው ያበጠው ይባላል። ለተወሰነ ጊዜ ሐኪም ቤትም አራስ ቤት ሆነሽ አሁን ወልደሽ አትሄጂ ይባልና ይቀመጣሉ። በጣም በስቶ መግል ይዞ በጣም አብጦ ከፍተኛ ህመም፣ ትኩሳት፣ ራስ ምታት፣ መቆረጣጠም ይዞ ነው የሚመጡት ሐኪም ቤት ሲመጡ እና ሲመጡ ብዙ ጊዜ መግሉን ስናየው መግል ይዞ ነው የሚኖረው። ስለዚህ መግሉን የግድ አፍስሰን ነው ትሪት ማድረግ ያለብን። አንዳንድ ጊዜ ያንን ጡት መጥባት ለህፃኑ በጣም ባክቴሪያዎችን አብሮ ማስተላለፍ ስለሚሆን ቁርጠት ሊጨምር ይችላል ማለት ነው። ስለዚህ እነዚህን ነገሮች ቀድመን ሐኪም ቤት ቶሎ በመሄድ የተለየ ለውጥ ስናይ በተለይ የመጀመሪያዎቹ 48 ሰዓታት ለህፃኑ ለእናትየውም ወሳኝ የሆኑ ሰዓታት ናቸውና በዛን ሰዓት የምናያቸው ምልክቶችን ቶሎ ብለን ወደ ሐኪም ቤት ሄደን ማስተካከል፣ ወደ ጤና ተቋም ሄደን ማማከሩ ኸይር ይሆናል ማለት ነው። ሌላው ትልቁ ችግር
የእንቅልፍ እጦት ሊኖር ይችላል። ህፃኑ ወይንም ህፃኗ የምትፈልግበት ጡት መጥባት የምትፈልግበት ሰዓት ትልቁ ቻሌንጅ እሱ ነው። ለብዙ እናቶች ያ ትልቅ ችግር ነው። አንዳንድ ጊዜ ለአባቶችም ይሄ ራሱን የቻለ ችግር ይሆናል ማለት ነው። ሌላው የአመጋገብ ሁኔታ እንደየባህሉ ኢትዮጵያ ውስጥ አሁን ያሉ የተለያዩ ባህሎች ላይ ለአራስ የሚቀርቡ ወይንም የሚዘጋጁ ምግቦች አሉ። በጣም ጤናማ የሚባሉ ምግቦች አሉ። ጤናማ ያልሆኑና በጣም ጎጂ የምንላቸው ደግሞ ምግቦች አሉ። እኔ እንደ አቋም በአራስ ጊዜ የሚመገቡት እናቶች የሚመገቧቸው ምግቦች ለተለያዩ ችግሮች ሌተር ላይፍ ላይ ማለት ነው ወልደው ካበቁ ከ5 ዓመትም ከ4 ዓመትም ከ10 ዓመትም በኋላ ለጉዳታቸው ምክንያት የሚሆኑ የጤና እክሎች የሚገጥማቸው በአራስነት ሰዓት የበሏቸው ምግቦች ነው ብዬ ነው የማስበው። ምክንያቱም አንዳንድ ባህሎች ላይ አልጋ ሰብራ ትነሳ ተብሎ ነው የሚታሰበው። በጣም ወፍራ አምሮባት ካልወጣች ባልየው በጣም የሚወቀስበት ባህሎች አሉ። አብዛኛው ባህላችን እንደዛ ነው። ይሄን አይነት ችግሮች የሚያስከትሉብን በጣም ብዙ እክሎች አሉ። በጣም ብዙ የሐሞት ከረጢት ጠጠር አብዛኛውን እናቶች የሚኖራቸው መቼ ነው? በአራስነት ሰዓት በሚበሏቸው ምግቦች ነው። እንለፍ የኮሌስትሮል ችግር፣ የሰውነት ክብደት ጨምሮ የልብ ችግር፣ የማፈን፣ የመጭነቅ፣ ምቾት የማጣት ከዛም አልፎ እንደገና ሰው ፊት በዚህ አይነት አቋሜ መታየት አልፈልግም የሚባልበት አይነት ዲፕሬሽን፣ ጭንቀት፣ ድብርት እዛ ውስጥ የሚገቡት በአራስ ቤት ውስጥ በሚኖረው የአመጋገብ ስርዓት እጦት ነው ብዬ ነው የማስበው። ስለዚህ በተቻለ መጠን እናቶች በአራስነት ሰዓት ብዙ ጊዜ የውጭዎቹን ሰዎች ስናይ ወልደው እኮ 10 ቀን አይሞላቸውም። አንዳንድ ጊዜ ሱፐር ማርኬት ልናገኛቸው እንችላለን። የ10 ቀን ልጅ ይዘው አንጠልጥለው አንዳንድ ጊዜ ሲመጡ ልናገኛቸው እንችላለን። 40 ቀን ካልሞላ 2 ወር እስከ 6 ወር ድረስ አራስ ተብሎ የሚበላበት ባህል አለ። አንዳንድ ባህሎች እንደውም እስከ 6 ወር ድረስ መጠገን አለባት አራስ ቤት ተብሎ የምትቆይበት ጊዜ አለ። ያ ሁሉ ጊዜ ለብዙ ችግሮች የሚጋለጡበት ማረፏ ድካም ነው፣ ጉዳት ነው። ትክክል። የ4 ወር እረፍት ማተርናል ሊቭ ሁሉ መንግስት በፓርላማ ነው የጸደቀው በኦፊሻል ሆኖ ትክክል ያስፈልጋል። ግን የምንመገባቸውን ምግቦች የሚደረጉ የአካል ብቃት እንቅስቃሴዎች መታሰብ አለባቸው። በዛን ሰዓት የሚመጡ የተለያዩ ጉዳቶች ለተለያዩ በሽታዎች ሊያጋልጡ ስለሚችሉ ስለዚህ በተቻለ መጠን ከወሊድ በኋላ የሚኖረው የአመጋገብ ስርዓታችን በደንብ የተስተካከለ መሆን ይኖርበታል። አለበለዚያ ብዙ ጊዜ የወተት አቅርቦት ለጡት ወተት ራሱ አስቸጋሪ የሚሆንበት አንዳንድ ጊዜ በጣም ወፍረው እየወፈሩ መጥተው የጡት ወተት እምቢ የሚላቸው ጊዜ አለ። እናቶች እምቢ ያለኝ ብለው የሚመጡበት ጊዜ። ስለዚህ እነዚህ ነገሮችን ማስተካከል ተገቢ ይሆናል ማለት ነው። ዋናው እንግዲህ ያነሳናቸው ነጥቦች የጡት ጫፍ መሰንጠቅ ወይ መድማት ወይ የጡት ኢንፌክሽን ከዛ ጋር ተያይዞ ያሉትን ነገሮች አንስተናል። ከዛ በተጨማሪ ግን በዋናነት የአመጋገብ ስርዓት መስተካከል አለበት። የአመጋገብ ስርዓት ለጡት ወተት ወሳኝ ነው ብለናል። የአመጋገብ ስርዓት በተስተካከለ ቁጥር የጡት ወተት አቅርቦት የተስተካከለ እንዲሆን ያግዛል ማለት ነው። ስለዚህ እስከ 2 ዓመት ያው ሐውለይን ካሚለይን ነው በቁርአንም ላይ የተጠቀሰው። አላህ ሱብሓነሁ ወተዓላ የጠቀሰልን እሱን ነው። ስለዚህ ለ2 ዓመት ያህል የጡት ወተት ማጥባት ግዴታ ይሆናል ማለት ነው። ለ2 ዓመት ያህል ማጥባት ግዴታ የማይሆንባቸው ምክንያቶች ይኖራሉ። አንዳንድ ጊዜ ለ2 ዓመት ከ6 ወር ለ3 ዓመትም የጡት ወተት ምንም ሳይጎድል ሊያጠቡ ይችላሉ አንዳንድ እናቶች ላይ ግን 3 ወርም 4 ወርም ሳይደርስ ሊቆም ይችላል ማለት ነው። ስለዚህ ሊቀንስ የሚችልባቸው ምክንያቶች ምን ናቸው? ሁል ጊዜ 4 ሰዓት ጠዋት ላይ የምታጠባ እናት በዛ ሰዓት ብቻ እንዲያመርት ምክንያት እንዲሆናት ሊያደርግባት ይችላል ማለት ነው። ከህፃኑ ጋር የአካል ንክኪ ማድረግ የጡት ወተትን እንዲጨምር ምክንያት ይሆናል ማለት ነው። የወለዱት ይቆያል ማለት አይደለም። አንዳንድ እናቶች ሸፋዓ ሊሆንባቸው ይችላል።
ስለዚህ የጡት ወተቱ ሊኖር ይችላል፣ ማጥባት ግን አያጠቡ። ብዙ ጊዜ የሚያገኙት ካልሽየም ከወተትና ከወተት ውጤቶች፣ ፕሮቲንን ከስጋ፣ ከጥራጥሬ፣ ከቅባት እህሎች ሊያገኙ ይችላሉ። የግድ ስጋ መሆን የለበትም።